ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ገዝወቱ ኸንደቅ በጣም ከባድ ነገር የታየበት ነው። ፊ ሰነቲል ኻሚሰቲ በአምስተኛው ዓመት ማለት ከሂጅራ አምስተኛው ዓመት ላይ ገዝወቱ ኸንደቅ ዘመቻ ተከሰተ። ወቱሰማ ቢልአሕዛብ አይደን የአሕዛብ ዘመቻም ተብሎ ይሰየማል። ለዚህም አላህ ሱረቱ አሕዛብ ብሎ ቁርአን ላይ ሰይሞታል። የአሕዛብ ማለት የቡድኖች የጭፍሮች፣ ለምን የተለያዩ ጀማዎች የተሰባሰቡበት ስለነበረ ከይሁዳውም ከቁረይሾችም ከሌሎችም ጎሳዎች ተሰባስበው እስላምን ለማጥቃት ነብዩን አለይሂ ሰላቱ ወሰላም እና ሰሃቦቻቸውን ለማጥቃት የተሰባሰቡበት ከባድ ዘመቻ ስለነበረ ምን ተብሎ ተጠራ? አሕዛብ ተብሎም ተጠራ። በዚህ ወቱሰማ ቢልአሕዛብ አይደን ለምን لأن كثيرا من قبائل العرب واليهود اجتمعوا لمحاربة المسلمين وحصروا المدينة ይላል። لأن كثيرا من قبائل ከብዙ ቀባኢሎች من قبائل العرب ከአረብ ብዙ ጎሳዎች የተሰባሰቡበት ስለሆነ واليهود ይሁዶችም ጭምር اجتمعوا አንድ ሆኑ ተሰባሰቡ። ሱብሃንአላህ እስላምን ለማጥፋት እንግዲህ የሚታለው የተጣለው ምስራቁም ያለው ደቡብም ያለው የትም ያለው እስላምን ለማጥፋት ሁሉ ጊዜ ምን ይሆናሉ? አንድ ይሆናሉ። ተሰባሰቡ። ለምን? لمحاربة المسلمين ሙስሊሞችን ሊዋጉ አዛ ሊያደርጉ وحصروا المدينة መዲናንም ሊከቡ ምን አሉ? ተሰባሰቡ። وكان عددهم የዛን ጊዜ ቁጥራቸው 10,000 رجل 10,000 ሰዎች ነበሩ። ታይቶ ማይታው 10,000 ጦር ወታደር ከይሁዶቹ ደግሞ የት ናቸው? የመዲና ይሁዶች ናቸው። ከረሱል ሰለላሁ ዐለይሂ ወሰለም ጋር ቃል የተግባቡ ጠላት ሲመጣብን አብረን ልንመክት ያሉ ይሁዶች በጎን በኩል ግን ሄደው እስላምን ለማጥቃት ከቁረይሾች ከምን የተሰባሰቡበት ገዝወቱ ኸንደቅ ወይም ደግሞ ወቱሰማ ቢልአሕዛብ የአሕዛብ ዘመቻ ሲባል ሱረቱ አሕዛብ ቁርአን አለ አይደል? እዛ ላይ በጣም በዚህ ጉዳይ ላይ ያወራል። ወካነ عددهم 10,000 رجل 10,000 ነበሩ። የራሱሁም አቡ ሱፊያን ኢብኑ ሐርብ ያኒ የነሱ መሪያቸው ደግሞ የዚህ የዘመቻው መሪ ማን ነበር? አቡ ሱፊያን ነበር። አቡ ሱፊያን ከመስለሙ በፊት በጣም እስላምን አዛ ከሚያደርጉ ሰዎች መካከል ነው። فحفر النبي صلى الله عليه وسلم حول المدينة ነብዩ ሰለላሁ ዐለይሂ ወሰለም በመዲና ዙሪያ ላይ ቆፈሩ ምን ኸንደቀን ጉድጓድን بإشارة سلمان الفارسي በሰልማን አልፋሪሲ ኢሻራ ወይም ደግሞ ራዕይ እሱ ሐሳብ አመንጭነት ነብዩ ሰለላሁ ዐለይሂ ወሰለም እንዲቆፈር አዘዙ። ለምን? ኸውፈን በመፍራት ሚነል ሁጁሚ በድንገት መጥተው እንዳያጠቋቸው በመስጋት ይህንን ቆፈሩ። የዚህ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ይሄ ነገር ሲደረግባቸው ሰልማን አልፋሪሲ መጡና እንደ አላህ መልእክተኛ ከአላህ በኩል የሚጠበቅ ወህይ ያለ ራዕይ ያለ አላህ የሚያዝን ትእዛዝ ወይስ ሐሳብ መስጠት ይቻላል አላቸው። አረ ይቻላል አሉ። እንግዲያውስ ይሄ መጣብን ነገር ከባድ ነውና ባለን ጊዜያት ጉልበታችንን መስዋዕት አድርገን መዲና ዙሪያ ምን እናድርግ? ጉድጓድ እንቆፍራለን። 3,000 ወጣቶች ተሰባስበው ያንን ጉድጓድ ቆፈሩት። ያ ጉድጓድ ማለት ምንድነው? ፈረስ ማይዘለው ጉድጓድ ያንን ቆፍሩ። በሚቆፍሩበት ሰዓት ላይ በጣም ከባድ ችግር ተፈጠረ። ረሃብ መጣ። ሰሃቦቹ ተርበው ድንጋይ ያሰሩ አንተ የአላህ መልእክተኛ ጥየው ተርበን ድንጋይ ያሰሩን ሲሉ ነብዩ 2-3 ድንጋይ ያሳዩአቸዋል። እኔም ደግሞ ከናንተ በላይ ተርቤያለሁ እያሉ ለምን ጨጓራቸው እርስ በራስ ተጋጭቶ እንዳይፋጭ እንጂ በድንጋይ ይወጥሩት ነበር፣ ያስሩት ነበር። አላህ በጣም ብዙ መከራ መጣ። እየቆፈሩ ምን እያሉ ባሉበት ሰዓት ረሱል ሰለላሁ ዐለይሂ ወሰለም መሪ ናቸው። ቆፍሩ አይደለም ይሏቸው፣ ምን ያደርጋሉ? አብረው ይቆፍራሉ። አለ አንድ ድንጋዮች 2 ድንጋዮች እምቢ አሏቸው። ቢሉት እምቢ አሏቸው። ያ ረሱላህ እነዚህ ድንጋይ እኮ አልቆፍራሉ እምቢ አሉና አምጡ አሉና ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላህ አሉና አንዴ ሲሉት ብትን ይላል። ከዛ ሲቆፍሩት ደግሞ ከመሃል ብልጭ ጻዩታል። አላሁ አክበር ፉቲሐት ሩም ተከፈተች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛውንም ሌላኛው ሲሰነጥቁት ፋርስ ሻም ተከፈተ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የዚህ ጊዜ እንመጣበታለን። ሙናፊቆች አላህ እኮ ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ አላህና መልእክተኛው እንጂ የማታለል የመሸንገልን ቃል እንጂ ሌላ እኮ የለም። ሩምኛ መውጫ መግቢያ አተልን ሞት ሰው ከቦናል። ሩም ተከፈተች፣ ፋርስ ተከፈተች፣ በዚህ አታልናል ይላሉ ሙናፊቅ። ሁሌ ሙናፊቅ እንደዚህ የቂን የለም ብጅታ ነው የሚጥለው።
የዚህ ጊዜ ነብዩ አለይሂ ሰላቱ ወሰላም ይሄ ጦርነት ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን በዚህ መልኩ ይሄን አደረጉ፣ ቆፈሩ። ስንት ጊዜ ተከበቡ? ወስተመረ ሒሳሩ ከበባው ቀጠለ 15 የውመን 15 ቀናት ከበቧቸው። እንዳይዘሉ ምንድነው ጉድጓዱ በጣም ጥልቅ ነው፣ ከባድ ነው፣ ፈረስም አይዘሉ። ከጀርባ ደግሞ ቀስት ወርዋሮችን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ላሎካል በቀስት እንዲሏቸው ኢላ አን ተፈረቀት ከሊመቱል ሐርብ አሕዛብ። የነዚህ አሕዛብ ማለት የነዚህ ጭፍሮች የነዚህ ቡድኖች ኃይል ምን እስኪወገድ እስኪበታተን ቃላቸው ምናቸው ሐሳባቸው ራያቸው ያመጡት ነገር በትንትን እስኪል ድረስ ይሄ ነገር ቀጠለ። በምን ተበተነ ከተባለ ታሪኩ እንዲህ ይላል ኪታባችሁ ላይ ምናልባት ከታች በተወሰነ መልኩ አብራርቶታል። ወሰበቡ ዛሊካ ሁወ አነ ኑዓይም ኢብኑ መስዑድ ሰው ነው። በዚህ ሰበብ በዛው ነብዩ ጭንቅ ባላቸው ሰዓት ላይ በሌሊት ተደብቆ መጣና አንተ አላህ መልእክተኛ እኔ በቃ አሁን እውነታው ተገልጾልኛል እስልምናን መቀበል እፈልጋለሁ አላቸው። ዑመር እንዴ ለመሞት እኛ ልንሞት ነው ሊያልቅልን ነው እያለን አንተ አሉ። ዑመር ምንድነው ለምን ሰለምክ ሲያው በቃ አዝነውን በቃ አሁን እኮ እኛም ልናልቅ ነው ማለት ሰሃቦች ላይ ያ የተከሰተው ከባድ ነው። ቁርአን ላይ እናየዋለን። ከባድ መቀጥቀጥ፣ ከባድ ጭንቀት በአላህ ላይ ጥርጣሬን እስኪጠራጠሩ ድረስ ነው ሰሃቦች ላይ የተፈጠረው። 10 ሺህ የከበቧቸው ሁሉም ጀማዓን የተሰባሰቡባቸው መዲና ውስጥ ያሉት ከእርሳቸው ጋር የተስማሙት ይሁዶች እነዚህ ማናቸው በኒ ቁረይዛ የሚባሉት ይሁዶች አበሩባቸው። ቃል አፍርሰው ከሙሽሪኮች ጋር ሆኑ። ያ ሁሉ ነገር ሲመጣ ሰሃቦች ጭንቅ ብሏቸው ነበርና ይሄ ኑዓይም ኢብኑ መስዑድ ሊሰልም ሲመጣ እንዲህ አሉ ዑመር ነብዩ ሰለላሁ ዐለይሂ ወሰለም እኔ መስለም ፈልጋለሁ እውነታው ተገልጾልኛል። ሰለመ በድብቅ። ከዛ ምን አላቸው? በሉ እኔ አሁን ፍቀዱልኝ፣ እነርሱ ብቻ ይፍቀዱልኝ፣ እኔ የምሰራው አንተ ብቻህን ምን ታረጋለህ? ብቻ እርሱ ይፍቀዱልኝ ነው። አዎ ለምን መስለሙን እነዚህ ይሁዶችም ቁረይሾችም አያውቁም። የሁሉም ወዳጅ ነው ይሄ ሰው ማን? ኑዓይም ኢብኑ መስዑድ። ምን ልፍቀድ? በቃ ከቻልክ በማዕከላቸው ያለውን ነገር ምን አድርግ፣ በታትናቸው፣ ሐሳባቸውን ሰረቃቸዋል። ሄደና ጀግና ሰው ነው መጣና በኑ ቁረይዛ ጋር መጣ። በኑ ቁረይዛዎች ማን ናቸው? ይሁዶች ናቸው። የት ያሉት? መዲና ያሉት ናቸው። እንዴ እናንተ እኮ ከሙስሊሙ ጋር ቃል ኪዳን የፈጸማችሁ ናችሁ ከሙሐመድ ጋር አላቸው። እነዚህ ቁረይሾች እንደዚህም የገጥፋን ሰዎች ገጥፋንና ቁረይሾች እነሱ የሆነ ነገር ቢመጣ ወዴት ነው የሚሄዱት? ወደ ሀገራቸው ቤተሰቦቻቸው ንብረታቸው ትተው ነው የመጡት። እንዴ ካሸነፉ እንትን ሊሉ ነው፣ እንትን ቢሉ ግን ወዴት ነው የሚመለሱት? ወደ ሀገራቸው ነው የሚመለሱት። ስለዚህ እናንተ ብቻችሁ መቅራታችሁ ነው። የዚህ ጊዜ ጥቃት ይፈርጥባቸዋል እና አይ ማስተማመኛ የእናንተን ታላላቅ ሰዎች ዋና ዋና መሪዎችን ስጡን፣ እኛ ጋር ይሁኑ፣ እንደ ማስያዣ አለ አይደል? ይሁኑ መተማመኛ በሏቸዋል። አንተ እውነትን እንዴ እኛ ትተውን ቢሄዱ እኮ እኛ ብቻችን ነው የምንቀረው፣ ሊያልቅልን ነው፣ መሐመድ ሊገልን ነው፣ እቺ እውነት ናት አሉና ይሄን ሐሳብ አረጋቸውና በሌሊት ሾለከና መልሶ ደግሞ ወደነ ቁረይሾች ወደነ ገጥፋኖች ጋር ሄደ። መጣና እነሱ ጋም እናንተ እነዚህ ለዕነቱላህ አላህ እርገማቸው እነዚህ የእናንተ መሪዎች ለማስገደል የሚሰሩትን ስራ ሰማችሁ? ምን የእናንተን አለቃ ይፈልጋሉ። ከዛስ ያንን አለቃችሁን ደግሞ እንትን ካሉ በኋላ ማን ነው አለቃችሁን የእናንተን ከተቀበሉ በኋላ የእናንተን አለቃ አጥፍተው ምን ብለው ከሙሐመድ ጋር ስምምነት ሊፈጽሙ አሳልፎ ሊሰጡባችሁ አላቸው። አሃ አሉ። ከዛ በኋላ በተባለው እንትን ይልካሉ። ጁማ ማታ ነበረ። ቅዳሜ በይሁዶች እንትን ጦርነት የተከለከለ ነው። ቅዳሜ የሚያከብሩት በዓላቸው ነው። መጡና ኢክሪማ ነበር የተላከው። ሲያጣራ የእናንተን አለቃዎችን ወደኛ ላኩልን አለ። አሃ እውነትም ይሄ ኑዓይም ኢብኑ መስዑድ ያለን ለካ እውነት ነው። እነዚህ አላህ ያጥፋቸው አለቃዎቻችንን አሳልፎ ሰጥተው ከመሐመድ ጋር ሊስማሙ። ከዛ በኋላ ሄዶ ለአቡ ሱፊያን ማን ይናገራል? ኢክሪማ ይናገራል። እውነቱን ነው ኑዓይም ያለን በቃ እውነት ነው። በዛ ሌሊት ነብዩ ሰለላሁ ዐለይሂ ወሰለም ማን ነው ሚስጥር ይዞ ለሚመጣው አሉ። ሁዘይፈቱል የማን እኔ አላቸው። የነብዩ ምን ነበሩ? ሁዘይፋ የሚስጥር
ጓደኛ ነበር አይደል? ሁዘይፋ ነው ያለና ሙሽሪኮች ዘንድ ሄዶ ተቀመጠ። እነሱ አቡ ሱፊያን ምናልባት ሰላይ ሊኖር ስለሚችል ከጎኖቻቸው ያሉትን ሰዎች ጠይቁ ሲባል ሁዘይፋ ፈጠን አለና ማን አንተ አለ። ከየት ነው የመጣው? አንተስ ማን ነው? ከየት ነው የመጣው ብሎ ቀድሞ ጠየቃቸው። ከዛ የኛ ነው ተባባሉ። ያለው ሚስጥር ሰማና ሌሊቱን ተደብቆ ደግሞ ረሱል ሰለላሁ ዐለይሂ ወሰለም መጥቶ ያሰቡት እቅድ እንዲህ ነው ነገራቸው። ሰሃቦች የከፈሉት መስዋዕት ልዩ ነበር የሚያጅብ። የዚህ ጊዜ አላህ Subhanahu Wa Ta'ala በዚህ እርስ በራሳቸው አንዱ فتفرقت قلوب وخاف بعضهم بعضا ቀልባቸው ተበታተነ። አንዱን ፈራ። ይሄ እነዚህ በይኑ ቁረይዛዎች እኛን ሊያስበሉን ይላሉ። ቁረይሾችም ደግሞ የኛን አለቃዎችን አሳልፉ ከመሐመድ ጋር ስምን ሊስማሙ ነው። የዛ አይነት ሐሳብ ውስጣቸው ላይ ገባ፣ ጥርጣሬ ገባባቸው። ከዛ በኋላ አላህ ደግሞ የራሱን ስራ ሰራ። ኪታባችሁ ምን ይላል? ከላይ ወሰለጠ አላሁ ዐለይሂም አላህ በእነሱ ላይ ምን አደረገባቸው? ሰለጠባቸው። ሪሃን ሸዲደተን በጣም ብርቱ ንፋስ። የአላህ ሰራዊት አላህ ነው ያለው። ንፋስ ላከባቸው። ይሄ ንፋስ ወጅኑደን ለም ተረውሃ የማታዩትም ሰራዊት መላእክቶችን ጭምር ልኳል። ቀልዓት አውታደሁም እነሱን ይሄ ድንኳን የተከለበት የሚነቅል ንፋስ። ወከፈዐት ቁዱረሁ የነሱን ድስጦቻቸውን ምደፋ። ተመልከቱ፣ ሰሃቦች እየተራቡ ነው። እነሱ ግመል እያረዱ ምን እያሉ ይበሉ ነበር። ያን የሰሩትን ወጡን በለው በድስት ላይ የቀቀሉትን ንፋሱ ያመጣና የሆነ ቦታ ደርሷል። ብትንትኑን አወጣባቸው። ወሰፈት ዐለይሂሙ ቱራብ አፈር የመጣ ፊታቸውን እርግፍ ያደርጋቸዋል። ወረመትሁሙል ቢልሐሳ እንደዚሁ ጥቃቅን ድንጋዮች አሉ አይደለ? እነሱ ጭምር በሱም ይወረውሩባቸዋል። የዚህ ጊዜ የሐሳብ ልዩነት ተፈጥሯል። እርስ በራሳቸው አልተማመኑም አይደለ? ይሄ ነገር ሲከሰት ደግሞ ፈሐረቡ ሸሹ ሄዱ። ሚን ለይለቲሂም በዛች ሌሊታቸው ፈርጥጠው ሄዱ። ሁሉም ተበታተኑ። አላህ ባሪያውን በፈለገው መልኩ ይጠብቃል። ለዚህም ሲል አላህ ቁርአን ላይ ሲናገር ሚስዳቁ ዛሊከ ቀውሉ ተዓላ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ወይ እዝኩሩ ኒዕመተላሂ ዐለይኩም አላህ በእናንተ ላይ የዋለውን ውለታ አስታውሱ። ኢዝ ጃአትኩም ጁኑዱን ሰራዊት በመጣባችሁ ጊዜ ፈአርሰልና ዐለይሂም ለእናንተም ፈአርሰልና ላክን ዐለይሂም በእነሱ ላይ ሪሓን ንፋስን ወጅኑደን ለም ተረውሃ የማትመለከቱት የሆነም ሰራዊትን ወካነ አላሁ ቢማ ተዕመሉነ በሲራ አላህ በምትሰሩ ስራ ተመልካች ነውና። ኢዝ ጃኡኩም በመጣችሁ ጊዜ ሚን ፈውቂኩም ከበላያችሁም ወሚን አስፈሊ ሚንኩም ከበታቾቻችሁም ወኢዝ ዛገቲል አብሳር አይኖቻችሁ በቃበዙ ጊዜ ወዲህ ይላሉ። በጣም ደንግጠዋሉ ሰሃቦቹ። ወበለገቲል ቁሉቡል ሐናጅር ለቀልቦቻችሁ እዚሁ ሐናጅር አለ አይደለ? ጉሮሯችሁ ጋር በደረሰች ጊዜ ነፍሱ ግቢ ድንጋጤው አለ። ወተዙኑነ ቢላሂ ዙኑና በአላህ ላይ መጠርጠርን በጠረጠራችሁ ጊዜ ሁናሊከ ልቡቱሊየል ሙእሚኑን የዛን ጊዜ አማኞችም ተፈተኑ። ወዙልዚሉ ዚልዛለን ሸዲዳ ብርቱ የሆነ መንቀጥቀጥም ተንቀጠቀጡ። በዛ ሰዓት ወይዝ የቁሉል ሙናፊቁን ሙናፊቆችም ይሉ ነበር ወለዚነ ፊ ቁሉቢሂም መረድ እነዛ በቀልቦቻቸው ላይ በሽታ ያለባቸው ምን ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ አላህና መልእክተኛው እኮ መሸንገልን ቃል እንጂ ሌላ እኮ አይደለም። ምኑ ነበር መሸንገል የሚሉት? ያ ድንጋዩ አልሰበር ሲላቸው ለነብዩ ሰለላሁ ዐለይሂ ወሰለም ሲነግሯቸው ረሱል ሲሰብሩት አላሁ አክበር ፋርስ ተከፈተች ሲሉ እንደኛ መግቢያ መውጫ አጥተናል፣ እዚህ ተከበናል፣ ልናልቅ ነው፣ መጣውን ፋርስ እያለ የውሸት የመሸንገል ቃል ይገባልናል እያሉ በዚህ ቃል ይናገሩ ነበር ሙናፊቆች። ወይዝ ቃለት ጣኢፈቱ ሚንሁም እያለ አላህ እዛ ላይ የአህለል የስሪበ ላ ሙቃመ ለኩም ፈርጁ ወስተዕዚኑ ፈሪቁ ሚንሁም ነቢይ የቁሉነ ኢነ ቡዩተና ዐውራ ወማ ሂየ ቢዐውረቲን ኢዩሪዱነ ኢላ ፊራራ ማስፈቀድን ወደ ጦርነት ላለመውጣት ሂደው ምክንያቶች ምኑን ያወጡ ነበር? ለመሸሽ ከጦርነት ለመሸሽ። የሙናፊቅ ስራ ሁሉም ጊዜ የኡሁድ ዘመቻ ላይ እንደተመለከትነው 300 የሚጠጉ ሰራዊቶች ምን አለባቸው? ከነብዩ ሰለላሁ ዐለይሂ ወሰለም ገንጥሎባቸው ይዘው ሄደ። አብዱላህ ኢብኑ ሰሉል የሙናፊቆች ዋና አለቃ። ሁሌ ሙናፊቆች በአማኞች መሃል ላይ ጭንቀትን፣ መጠራጠርን፣ መበታተንን ነው ሁሌ የሚመኙት። የዚህ ሰዓት ላይ አላህ የሚገርም ስራ ሰራ። ጅብሪል ሰራዊቶችን ጭምር ሰራዊቶችን በኸንደቅ
የገጥፋን ማን ነው ኢብኑ ቁረይዛ ዘመቻ ላይ ቀጣይ በሚመጣው ላይ እንመለከታለን። ድንኳኖችን ሲያነሱ የነበሩት መላእክቶች ነበሩ። ብትንትን በቃ በጣም ብዙ ድንኳን ይደኮኑት 15 ቀን እንግዲህ አስቡት። ከዛ ንፋስ ብርድ ምናምን ለቀቀባቸው። ድንኳኑ ላይ ይደርሳል፣ ይጠፋል። ይሄ ድስቱም ይገለበጣል። የበሉት ምኑ ያ ነገር እንዳለ የዱንያው ደግሞ ሰበብ የሚሉት የሚበሉት የሚጠጡት ካልበላም በምንድን ነው የሚሉት እነሱ ሰበብ ፈልጋሉ። ሁሌም የሚተማመኑበት በእጃቸው ባለው መሳሪያ ነው። የአላህ Subhanahu Wa Ta'ala መመካት ተወኩል የላቸውም። በእጃቸው ያለው ነገር እየጠፋ ሲያዩ በመካከላቸው ደግሞ አላህ ምን ፈጠረባቸው? መጋጨትን ማለት ነው አይደል? ኑዓይም ኢብኑ መስዑድ ትልቅ ስራ ሰራ። እንግዲህ ኢስላምን በጣም የተረዳ ሰው ትንሽ ነገር ማድረግ ይችላል። ለዚህ ነው ለእስልምና ስታበረክት በአቅም ነው የምታደርገው። ይሄ ኑዓይም ኢብኑ መስዑድ በጣም የሚገርም ነበር። ሙሽሪኮች ዘንድ ይወደዳል። ሁሉም ገደና ይሄን ነገር ጣለባቸው። ከዛ ፍራቻ መጣ፣ ተበታተኑ። ያ የኸንደቅ ዘመቻ ማለት ነብዩ አለይሂ ሰላቱ ወሰላም ከሰሃቦች ጋር ያላቸው ግንኙነትን በጣም ትልቅ ትምህርት የምንወስድበት ነው። ሰልማን አልፋሪሲ እንደው ሐሳብ አለኝ ሲል ነብዩ ሰለላሁ ዐለይሂ ወሰለም እንደ እኔ ነብይ ነኝ ከኔ ውጭ ሐሳብ አላሉትም። ጠቃሚ ሐሳብ ከሆነ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይቀበሉ ነበር። ጠቃሚ ሐሳብ ከሆነ ሹራ 78 ላለ አይኔ አስተማሪ ነኝ እኔ መሪ ነኝ። ጠቃሚ ሐሳብ ከሆነ ትቀበላለህ። የዛ ሐሳብ ጥሩ ከሆነ ያን ነገር ሼር ታደርጋለህ ተግባራዊ ለማድረግ። የሰልማን አልፋሪሲ እንደው ሙሽሪኮች ምን አሉ? ይሄማ የአረቦች ስልት አይደለችም። አረቦች የኔ አይችሉትም። ለዚህ መስለም ሰልማኑ ሚናሉ ሰልማን ከኛ ነው አሉ። ሚን አህሊል በይት ነው ሰልማን ብለው ነብዩ ሰለላሁ ዐለይሂ ወሰለም የራሳቸው ቤተሰብ አድርገው ረሱል ሰለላሁ ዐለይሂ ወሰለም ሰልማንን በዚህ ከፋርስ ነው የመጣው። እንግዲህ ፋርስ ከሩቅ አገር መጥቶ ነው እስልምናን የተቀበለው። የፋርስ ጦርን ምን ስለሚመለከት ስለሚያውቅ የዘመኑ ላይ የደረሱ ስለነበሩ ያንን ስትራቴጂ ብንቆፍር ጥሩ አድርገን ከቆፈርን በጭራሽ እኛን አይደፍሩም ማለት እንደተባለው ተቆፈረ። ሙሽሪኮቹ 10,000 ጦር ይዘው መጥተው የነብዩ ሰለላሁ ዐለይሂ ወሰለም ምንም ባልተዘጋጁበት ባልተደራጁበት ሰዓት ነው የመጡባቸውና ሰሃቦቹ ላይ ድንጋጤ ነው የፈጠረው። በዛ ላይ ደግሞ የውስጥ ጠላት መጣ። ማን? በኑ ቁረይዛዎች። ይሁዶቹም አበሩ አብረው። ከባድ ነው። አንተ ከውስጥም ከውጭም ስትጠቃ ከባድ ነው። ያ ነገር ሲደራረብ ሲል ነብዩ ጨነቃቸው። የዚህ ጊዜ ሐሳቡ ሲመጣ ሐሳቡን ባንድ የተቀበሉና አዘዙ። የአላህ መልእክተኛ ምን አሉ? በሉ ችግር የለም ይሄን ነገር ሰልማን ያለውን ነገር ምን እናድርግ? ተግባራዊ እናድርጋሉ። ተግባራዊ ሆነ። የዚህ ጊዜ አላህ Subhanahu Wa Ta'ala በውስጣቸው ፍራቻን ከተተባቸው 15 ቀን واستمر الحصار 15 يوما الى ان تفرقت كلمه الاحزاب የአሕዛቦች ንግግር ሐሳብ ጉልበት ምን እቅድ የተለያየ እስኪሆን ድረስ አላህ እነዚህ ሰዎች 15 ቀናት መዲናን እንዲከቡ አላህ አደረገ። ወሰለጠ الله عليهم አላህ በእነሱ ላይ ደግሞ ሌላ ነገር ሰለጠባቸው። ሪሃን ሸዲደተን የአላህ ሰራዊት ለዚህ ነው ከባድ ነው። አላህ በትንኝ ያጠፋቸው አሉ። ነርሙዝን በትንኝ ነው። ትንኝ አፍንጫው ላይ ገባች 400 ዓመት ይላሉ ዑለማዎች። ጭንቅላቱን ሲመታ ሲሰቃይ ቆይቷል 400 ዓመት። አናቴን በመዶሻ በእንትን ምቱኝ ነበር የሚለው ለምን እየገባች ውስጥ አዛት አረገው ነበር። አንተ የሆነ ነገር እኮ ተደብቆ ይሲል በቃ እዚሁ ነገር ልበለው ላፍርሰው ትላለህ። ለምን ያ ነገር ስለሚበጠብጥ እሱ ውስጥ ገብታ 400 ዓመት አሰቃይተዋለች። ባሪያውን እንዲህ አላህ ከፈለገ በዚህ መረምን ነርሙዝ ማለት ይሄ ኢብራሂም ጋር አለይሂ ሰላም ጋር የሚከራከረው ክርክር ከባድ ክርክር ነበር። ኢብራሂም አለይሂ ሰላም አላህ ሕያው ያደርጋል ይገላል ሲሉት እኔም እኮ ሕያው ያደርጋለሁ እገላለሁ አለና ሁለት እስረኞችን አመጣና አንዱን ገደለና አንዱን ተው። ይኸው ገደልኩት፣ ይኸው ሕያው ያደረኩት አለ። ጀዝባውን አባባል ይናገር ነበር። አላህ ፀሐይን ከምስራቅ ያወጣል ፈአቲ ቢሃ ሚነል መግሪብ አለ። አንተ እስቲ ከምዕራብ አውጣ አሉት። አይችልም። እንዴት ያድርግ? የዚህ ጊዜ አላህ በዚህ መልኩ አጥፍቶታል። ፊርዓውንን ባህር ላይ ከነሰራዊቱ እንዴት እንዳወደመው ታሪክ ላይ ተምረናል። የኑህ ህዝቦችን ከላይም ዝናብ ከታችን ዝናብ አድርጎ አላህ እንዴት እንዳወደማቸው ታሪክ ላይ ተምራቸዋል። የሱ ሰራዊቶቹ ብዙ ናቸው። የሰማይ ምድር ያለው ሰራዊት በአጠቃላይ የአላህ ሰራዊት ናቸው። ያለሱም ትእዛዝ አይንቀሳቀሱም። ቢላ እስማኤልን አላረደችም። አሳነባሪ ዩኑስን አላኘከም፣ አልበላም። እሳት ኢብራሂምን አላቃጠለች። የማንን ትእዛዝ ስለሚጠብቁ? የአላህ ነው። ስለዚህ አላህ ንፋስን አዘዛታ፣ ኃይለኛ ንፋስ። አስቡት፣ ድስታቸውን የሚገለብጥ ድንኳናቸውን የሚያፈራርስ አፈር ፊታቸውን የሚበታ
የትናንሽ ጠጠር ድንጋዮች የሚወረወርባቸው አላህ ንፋስ ያንን ላከ። የዚህ ጊዜ ፍራቻ መጣባቸው። ፈሐረቡ ሚን ለይለቲሂም በዛ ሌሊት ምን አሉ? ሸሹ ይላል። እንግዲህ ምን ያህል ኪታቡ እንደተረዳችሁ ለማረጋገጥ ጥያቄ አመጣ። መታ ሐደሰት ገዝወቱል ኸንደቅ የኸንደቅ ዘመቻ መቼ ነው የተከሰተው? ኢሳቅ 5ኛው ዓመት ላይ ጀዛከላሁ ኸይር። ሊማዛ ሱሚየት ቢልአሕዛብ አሕዛብ ተብላ የተሰየመችው ለምንድን ነው? ኢብራሂም ሁሉም ይሁዶችም እንደዚሁም ቁረይሾችም ሁሉም የተሰባሰቡበት ጦርነት ስለነበረ